ከእስማኤል አለይሂ ሰላም በኋላ የመጡት ደግሞ አልዓረቡል ሙስተዕሪባህ በመባል ይታወቃሉ። እነኚህ የእስማኤል ትውልዶች ናቸው። እስማኤል አለይሂ ሰላም መሰረቱ አረብ አልነበረም፣ ከነዓናዊ ነበር። ግን አባቱ መካ ላይ አስቀምጦት በሄደ ጊዜና አረቦች ጋር ሲቀላቀል ከእነሱ መሀል ሆነና እንደውም በአረበኛ እጅግ ቀልጣፋ ሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ከነብዩላህ ሁድ አለይሂ ሰላም ከእስማኤል አለይሂ ሰላም በኋላ የመጡት ደግሞ አልዓረቡል ሙስተዕሪባህ በመባል ይታወቃሉ። እኔ የእስማኤል ትውልዶች ናቸው። እስማኤል አለይሂ ሰላም መሰረቱ አረብ አልነበረም፣ ከነዓናዊ ነበር። እና አባቱ መካ ላይ አስቀምጦት በሄደ ጊዜና ከአረቦች ጋር ሲቀላቀል እነሱ መሀል ሆነና እንዲሁም በአረበኛ እጅግ ቀልጣፋ ሆነ። ከአረቦች መካከል አንደበተ ርቱዕና እጅግ የላቀ ሆነ። እንዲሁም የአረቦች አንደበተ ርቱዕ ናት መሰረቱ ከእርሱ ነው እስኪባል ደርሶ ነበር። የነብዩም ሰለላሁ ዐለይሂ ወሰለም አንደበተ ርቱዕ ናት ከእርሱ ነው። ከኑህ ዐለይሂ ሰላም ከውሃው መጥለቅለቅና ነገሮች ሁሉ መጥፋት በኋላ ኑህ ዐለይሂ ሰላም ሰፍሮባት ከነበረው ቦታ የሰው ልጆች እንደገና በምድር ላይ ይሰራጩ ጀመር። እሱ ሰፍሮ የነበረው ቦታ በሰሜን ሻም አካባቢ ነበር። ከዚህ ቦታ ነው ሰዎች ወደ ፍልስጤም፣ ወደ ሻም፣ ወደ አረብ ደሴት የተሰራጩት። አይሁዶች ደግሞ ወደ ደቡባዊ የአረብ ደሴቶች ደርሰው ነበር። ሰዎች ሁላቸውም በተውሂድ እምነት ላይ ነበሩ። ከሰዎች ልቀትና የኑህ ዐለይሂ ሰላም ዝርያ እንጂ ሌሎች ከጠፉ በኋላ አይሁዶች እስከመጡበት ጊዜ ድረስ በተውሂድ አህዳዊ እምነት ላይ ነበሩ። ከጊዜው ርዝመት ጋር ሸይጧን ጎተጎታቸውና እንደገና ጣዖትን ያመልኩ ጀመር። እናም አይሁዶች ከኑህ ዐለይሂ ሰላም ህዝቦች በኋላ ጣዖታትን በማምለክ የመጀመሪያዎቹ ሆኑ። ከዚህ በፊት ከጠቀስነው ስልጣኔዎች በተጨማሪ አላህ ሱብሃነሁ ወተዓላ በአካል ትልቀት አጎናጽፏቸው ነበር። ይህም በቁርአን ተጠቅሷል። የቁርአን ተርጓሚዎች ሲገልጿቸው ነጫጮች፣ ረጃጅሞችና ግዙፎች ነበሩ ይላሉ። አካላቸው ግዙፍ ነበር። ግዙፍ ብለን ስንል በአደም ዐለይሂ ሰላም ጊዜ የነበረውን አይነት ግዝፈት ነው። አደም ዐለይሂ ሰላም ቁመቱ 60 ክንድ ነበር። ርዝመታቸው እንዲህ አይነት ገደማ ነው። አላህ ሱብሃነሁ ወተዓላ በመጽሐፍ ሁድ ህዝቦችን ሲያናግር የነበረውን ሲነግረን በሱረቱል አዕራፍ 69 ከጌታችሁ የሆነ ግሳጼ ከእናንተ ውስጥ በአንድ ሰው ላይ ያስጠነቅቃችሁ ዘንድ ቢመጣባችሁ ትደነቃላችሁ። ከኑህም ህዝቦች በኋላ ምትኮች ባደረጋችሁና በፍጥረትም ግዙፍነት በጨመረላችሁ ጊዜ አስታውሱ፣ የሻችሁንም ታገኙ ዘንድ የአላህን ጸጋዎች አስተውሉ ይላል። ከኑህ ዐለይሂ ሰላም በኋላ ምድርን የተቆጣጠሩት እነሱ ነበሩ። አላህ ሱብሃነሁ ወተዓላ በሁድ አንደበት በአድ ህዝቦች ውስጥ የነበረውን ስልጣኔና የግንባታ ምጥቀት ሲገልጽ ሱረቱል አሹራ የምትጫወቱ ሆናችሁ በከፍተኛ ስፍራ ሁሉ ላይ ምልክትን ትገነባላችሁ ይላል። ረብዕ ማለት ከፍተኛ ቦታ ማለት ነው። አያህ ማለት ደግሞ ድንቅ ነገር ማለት ነው። በተራሮች ጫፍ ላይ ትላልቅ ፎቆች ይገነቡ ነበር። ሁድ ዐለይሂ ሰላም እናንተ በሜዳማ ቦታዎች ላይ እየኖራችሁ በተራሮች ላይ ፎቆችን ትገነባላችሁን? እያለ ያናግራቸዋል። ለምን? ከጨዋታና ቁም ነገር አልባ ለሆነ ነገር ነው። ግን ሁኔታቸው በእንዲህ እስከሚገልጽ ድረስ ኃይልና ስልጣኔ ነበራቸው። የውሃ ማጠራቀሚያዎችና ህንጻዎችንም ዘላለም መኖርን የምትከጅሉ ሆናችሁ ትሰራላችሁን? ማለትም የማምረቻ ቦታ ነው፣ የውሃ ማጠራቀሚያ ነው ተብሏል። ውሃን በሚያስኬዱባት ታላላቅ ግንቦች ነበሯቸው። መሳሪያ የተባለ እነርሱን ነው ተብሏል። በሱረቱል አሹራ 130 በቀጣችሁም ጊዜ ጨካኞች ሆናችሁ ትቀጣላችሁ። የነበራቸውም ኃይላቸውም ማንም ሰው ሊገፈጣቸው የሚያስችለው አልነበረም። በጊዜው በክልሉ የበላይ አስተዳዳሪ እነሱ ነበሩ። አላህንም ፍሩ ታዘዙትም። ያንንም በምታውቁት ጸጋ ያጣቀማችሁን ፍሩ። በእንስሳዎችና በልጆች ያጣቀማችሁን በአትክልቶችና በምንጮችም እያለ ይነግራቸዋል ነብያቸው። እናም የስልጣኔና የቅምጥልነት መንገድ እነሱ ዘንድ ነበር። ውሃ፣ ልጆች፣ ገንዘብ፣ ኃይል፣ ግዝፈት
መፈብረኪያ ቦታ ሁሉ ነገር ተሟልቶላቸው ነበር። ግን በዚህ ሁሉ አላህን ማመስገን አልቻሉም። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ ዓድን በምድር ላይ ያለ አግባብ ኮሩ። ከእኛ ይበልጥ በኃይል ብርቱ ማን ነው አሉ። ያ የፈጠራቸው አላህ እርሱ በኃይል ከእነሱ ይበልጥ የበረታ መሆኑን አያዩምን? በተአምራቸውም ይክዱ ነበር። ጉዳያቸው የዚህ ደረጃ ሲደርስና ሰዎች ላይ ሁሉ የበላይ ሲሆኑ አላህ ሱብሃነሁ ወተዓላ በማመስገን ምትክ በምድር ላይ ይኮሩ ጀመር። እርሱ በካዱ ጊዜ አላህ ሱብሃነሁ ወተዓላ ሁድን ወደ እነሱ ላከባቸው። ሁድ ወደ አላህ መንገድ ይጠራቸው ጀመር። ወደ ዓድም ወንድማችሁ ሁድን ላክን፣ ወገኖች ሆይ አላህን ተገዙ፣ ከእርሱ ሌላ ማንንም አምላክ የላችሁም፣ የአላህ ቅጣት አትፈሩምን? አላቸው። ከህዝቦቹ እነዚያ የካዱት መሪዎች እኛ በሞኝነት ላይ ሆነን በእርግጥ እናይሃለን፣ እኛም የውሸተኞች ነህ ብለን እንጠራጠራለን አሉት። እሱም አላቸው፣ ወገኖቹ ሆይ እኔ ሞኝነት የለብኝም፣ ግን እኔ ከዓለማት ጌታ የተላኩ ነኝ። የጌታዬን መልእክት አደርስላችኋለሁ። እኔም ከእናንተ ታማኝ መካሪ ነኝ። ከጌታችሁ የሆነ ግሳጼ ከእናንተው ውስጥ በአንድ ሰው ላይ ያስጠነቀቃችሁ ዘንድ ቢመጣባችሁ ትደነቃላችሁን? ከኑህም ህዝቦች በኋላ ምትኮች ባደረጋችሁና በፈጠርቱም ግዙፍነት በጨመራላችሁ ጊዜ አስታውሱ፣ የሻችሁንም ታገኙ ዘንድ የአላህን ጸጋ አስታውሱ አላቸው። ታላላቅ ጸጋዎችን እየጠቀሰ ገሰጻቸው። እነሱ ግን በወንጀላቸው ዘወተሩ። ሁድ ወደ አላህ መንገድ መጣራቱን ቀጠለ። ወደ ዓድም ወንድማችሁ ሁድን ላክን አላቸው። ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ማንም አምላክ የላችሁም፣ እናንተም ቀጣፊዎች እንጂ ሌላ አይደላችሁም። እነዚህን ከአላህ ባሻገር አምላክ ያደረጋችኋቸውን ጣዖታት በመገዛት በአላህ ላይ ቅጥፈትን እየተነገራችሁ ነው አላቸው። ህዝቦች ሆይ በእርሱ በማድረሴ ላይ ምንዳን አልጠይቃችሁም፣ ምንዳዬ በዚህ በፈጠረኝ ላይ እንጂ በሌላ ላይ አይደለም፣ አታውቁምን? ህዝቦችም ሆይ ጌታችሁን ምህረት ለምኑ፣ ከዚያም ወደ እሱ ተጸጸቱ። ዝናብን በእናንተ ላይ ተከታታይ አድርጎ ይልክላችኋልና ወደ ኃይላችሁም ኃይልን ይጨምርላችኋልና አመፀኞችም ሆናችሁ አትሽሹ። ደግሞ ደጋግሞ ጠራቸው። ታዲያ የዓዶች መልስ ምን ነበር? የኑህ አለይሂ ሰላም ህዝቦች በኑህ እንዴት ተሳለቁ? እነሱም ይሳለቁበት ጀመር አሉት። ከፊሎቹ አማልክቶቻችንን በክፉ ነገር በእብደት ለክፈውሃል እንጂ ሌላን አንልም አሉ። እኔ አላህን እመሰክራለሁ ከምታጋሩትም እኔ ንጹህ መሆኔን መስክሩ አላቸው። ማለት ከአማልክቶቹ አንዱ ቀስፎሃል፣ ታመሃል፣ ለአምልኮቱ ባለህ ጥላቻ ምክንያት ለጉዳት ዳርጎሃል እያሉ ነው። በህዝቦቹም እነዚያ የካዱት በመጨረሻይቱም ቀን መገናኘት ያስተባበሉት በቅርቢቱም ህይወት ያቀማጠልናቸው ታላላቅ ሰዎች ይህ ቢጤያቸው ሰው እንጂ ሌላ አይደለም። እርሱ ከምትበሉት ምግብ ይበላል፣ ከምትጠጡትም ውሃ ይጠጣል አሉትም። ቢጤያችሁንም የሆነውን ሰው ብትታዘዙ እናንተ ያን ጊዜ በእርግጥ የተሞኛችሁ ናችሁ አይሉ። እናንተ በሞታችሁና አፈርና አጥንቶችም በሆናችሁ ጊዜ እናንተ ከመቃብር ትወጣላችሁ በማለት ያስፈራራችኋልን? ያ የምታስፈራሩበት ነገር ራቀ፣ በጣም ራቀ አሉት። እርሱ በህይወት ቅርቢቱ ህይወታችሁ እንጂ ሌላ አይደለችም። እንሞታለን፣ ልጆቻችን ስለሚተኩ ህያው እንሆናለን፣ እኛም ተቀስቃሾች አይደለንም። እርሱ በአላህ ላይ ውሸትን የቀጠፈ ሰው እንጂ ሌላ አይደለም፣ እኛም ለእርሱ አማኞች አይደለንም አሉ። እርሱ ግን ከእነሱ ከመጥራት አልተወገደም። በስተመጨረሻ እነሱም አሉ፣ ብትገሰጽም ወይም ከገሳጾቹ ባትሆንም በእኛ ላይ እኩል ነው፣ ያለንበት አንለቅም እስከሚለውም መደምደሚያ ቃል እስኪደርሱ ድረስ ከመጥራት አልተወገደም። ይህ አምልኮት የቀደምት ትውልዶች ልማድ ሲሆን እኛ በዚህ ምንቀጣ አይደለንም አሉ። በማስተባበል ላይ መዘውተር ዘወተሩ። እዚህ ደረጃ ላይ ሲደርሱ ይወራረዳቸው ጀመር። ከእርሱ ሌላ አማልክት ከምታጋሩ ንጹህ ነኝ። ሁላችሁም ሆናችሁ ተንኮልን ስሩብኝ፣ ከዚያም አታቁኝ። ኑህ አለይሂ ሰላም ለህዝቦቹ ያለውን ራሱን ደግሞ አላቸው። ከዚህ አላህ ሱብሃነሁ ወተዓላ ለመነ። መልእክተኛውም ጌታዬ ሆይ ስላስተባበሉኝ እርዳኝ አለ። አላህ ሱብሃነሁ ወተዓላ እንዲህ አለ፣
አላህም ከጥቂት ጊዜ በኋላ በጥፋታቸው በእርግጥ ተጸጻቾች ይሆናሉ አለው። አላህ በዚህ ስራቸው ክብደታቸው በማስተባበላቸው በዚህ በተከበረ ነቢይ በመሳለቃቸው እንዲህ አድርጎ እንዲቀጣቸው ታውቃላችሁ። አላህ ሱብሃነሁ ወተዓላ በንፋስ ነው የቀጣቸው። በታሪክ እንደሷ አይነት ንፋስ አልተከሰተም። ዝናብ ተቋርጦባቸው ድርቅ መንሰራፋት ጀመረ። እንስሳት ይሞቱባቸው ጀመር። አትክልቶች ይጠወልጉ ጀመር። ከቀን ወደ ቀን ዝናብን እጅግ እየከጀሉ መጡ። ከዕለታት አንድ ቀን አላህ ሱብሃነሁ ወተዓላ እነርሱን ሊቀጣቸው በፈለገ ጊዜ ጥቁር ደመና